ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ከፌዴራል መንግስት ከሌሎች የትግራይ ኃይሎች ጋር የምናደርገው ግንኙነት ኋላ ቀሩን ኃይል ማስወገድ ላይ ያተኮረ ነው። አቶ ጌታቸው ረዳ የዲሞክራሲ ስምረት ትግራይ ፓርቲ ፕሬዝዳንት። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት፣ በአሁኑ ጊዜ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ፣ የዲሞክራሲያዊ ስምረት ትግራይ ፓርቲ ፕሬዝዳንት አቶ ጌታቸው ረዳ ፓርቲው የመጀመሪያ የማዕከላዊ ኮሚቴ ስብሰባ ከፌዴራል መንግስት ጋር የሚያደርግም ሆነ ከሌሎች የትግራይ ኃይሎች ጋር የሚኖረን ግንኙነት ሁሉንም ግምት ውስጥ ያስገባ የትግራይን ሕዝብ ማጥፋት ስራዬ ብሎ የሚንቀሳቀሰውን ኋላ ቀር ኃይል ለማስወገድ የሚያስችለን አቅም መፍጠር ላይ ያተኮረ ነው አሉ። ስምረት ፓርቲ ሰኞ ታኅሳስ 6 ቀን 2018 ዓ.ም በአዲስ አበባ ካሌብ ሆቴል ባካሄደው የመጀመሪያ የማዕከላዊ ኮሚቴ ስብሰባ የመክፈቻ ንግግር ያደረጉት አቶ ጌታቸው ፓርቲዎች ሕጋዊ እውቅና በማግኘት ለማዕከላዊ ኮሚቴ አባላት የእንኳን ደስ አላችሁ መልዕክት አስተላልፈዋል። በዛሬ ስብሰባችን ትግላችን በተሻለ ሁኔታ ለማድረግ ማሻሻል ያሉብን ነገሮች ላይ እንወያያለን። እንዲሁም የሕዝባችን ጥያቄ ምላሽ እንዲያገኝ በሰላማዊ መንገድ መፍትሄ ለማምጣት መሬት ላይ ወርደን ምን ማድረግ እንዳለብን እንወያያለን ሲሉም ተናግረዋል። በጦርነት የሚያተርፉ ነጋዴዎች ሕዝባችንን ወደ ዳግም ጦርነት እንዳያስገቡ የጀመርነውን ትግል በተደራጀ መንገድ እንዲመራ የአመራር ድርሻ ልናሳርፍበት ስለሚገባ ይህንን አመራር ለመፍጠር የሚያስችል አቅም ማግኘት ከፈለግን በየጊዜው እየተገናኘን መሰረታዊ የሚባሉ አስተሳሰቦች ላይ የጋራ መግባባት መፍጠር አስፈላጊ ስለሆነ የተጠራ ስብሰባ ነው ብለዋል። አቶ ጌታቸው የስምረት ፓርቲ ማዕከላዊ ኮሚቴ ዝርዝር ጉዳዮች ላይ በጥልቅ ውይይት እንደሚያደርግ ጠቁመው ዋናው ትኩረታቸው የትግራይን ሕልውና ማረጋገጥ፣ በትግራይ ላይ የሚያንዣብበውን የጦርነት ደመና መቀልበስ ነው ሲሉም አስረድተዋል። በዚህ ዓመት ይደረጋል ተብሎ የሚጠበቀውን ሀገራዊ ምርጫ አስመልክቶም ትግራይ በሰላማዊ መንገድ የሽግግር ሂደት የምታደርግበት፣ የተፈናቀለ ሕዝቧ ወደ ቤቱ የሚመለስበት፣ በሕገ መንግስቱ መሰረት ራሷን የምታስተዳድርበት ሁኔታ ለመፍጠር እንቅስቃሴ ማድረግ ይኖርብናል ብለዋል። የስምረት ፓርቲ ፕሬዝዳንት በተጨማሪ የምርጫ ዓመት ነውና ትግራይ እንደ ማንኛውም አካባቢ የድርሻዋን እንድትወጣ የሚገባትን የምትጠይቅ ከሆነም እስካሁን እንቅፋት ሆኖ የቆየውን አስተሳሰብና መሬት ላይ ያለውን ተጨባጭ ሁኔታ ለመቀየር የሚያስችል ስራ ማከናወን ያስፈልጋል ሲሉም አጽንዖት ሰጥተው ተናግረዋል። የፓርቲው ወቅታዊ አቋም በተመለከተ ማብራሪያ የሰጡት የስምረት ስራ አስፈጻሚ ኮሚቴ አባልና የሚዲያ ኮሚኒኬሽን ኃላፊ አቶ ብርሃነ ገብረየሱስ ከስብሰባው ጎን ለጎን በሰጡት ጋዜጣዊ መግለጫ በትግራይ ሕዝብ የተመረጠ መንግስት ሳይኖርና ክልሉ ወደ ሕገ መንግስታዊ ወሰን ሳይመለስ የማንነት ጥያቄ አይመለስም ብለዋል። ስምረት ፓርቲ ጠቅላይ ጉባኤ ለማካሄድ ጥያቄውን በደብዳቤ ለትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተር ጀነራል ታደሰ ወረደ ቢያቀርብም ጥያቄው በፕሬዝዳንቱ ውድቅ መደረጉን ቀጥሎ መቀሌ የሚገኘው የፓርቲው ጽሕፈት ቤት እስካሁን ማንነታቸው ባልታወቀ አካላት ተሰብሮ ንብረቶች መውደማቸው፣ አልፎ ተርፎም በጊዜያዊ አስተዳደር ካቢኔ ጭምር የነበሩ አመራሮች የስምረት አባላት በመሆናቸው እንዲባረሩ መደረጉንና የፓርቲው አባላት ደጋፊዎች ላይ እንግልት እየደረሰ መሆኑንም አስታውቀዋል። ከአንድ ወር ገደማ በፊት መስራች ጉባኤውን ያካሄደው ዲሞክራሲያዊ ስምረት ፓርቲ የማዕከላዊ ኮሚቴ የመጀመሪያ ስብሰባ በመጪው 6 ወራት እቅድ ላይ የተወያየ መሆኑንም የፖለቲካ ፍኖተ ካርታውም ውይይት እንደሚደረግበት ገልጸዋል። አቶ ብርሃነ በሰጡት ጋዜጣዊ መግለጫ ፓርቲው በመጪው ምርጫ ለመሳተፍ እየተዘጋጀ መሆኑን ገልጸዋል። ትግራይ ክልል ውስጥ በኃይል ስልጣን ይይዛለሁ የሚል እኔ ከሌለሁ ምርጫ አይደረግም የሚል ኃይል ካለ ስርዓት እንዲይዝ መደረግ አለበት ብለዋል። የትግራይ ክልል ወሰን በተመለከተም እስካሁን የፕሪቶሪያ ስምምነት አፈጻጸም መዘግየት አልነበረበትም ያሉት አቶ ብርሃነ በትግራይ ሕዝብ የተመረጠ መንግስት መኖሩና የክልሉን ወሰን አስተዳደር ወደ ሕጋዊ ስርዓት መመለስ በአካባቢው ከሚነሳው የማንነት ጥያቄ መቅደም አለበት ሲሉም አስረድተዋል። ስምረት ፓርቲ በምርጫም ሆነ ከዚያ ባለፈ ከሌሎች ፓርቲዎች ጋር ቅንጅት ሊፈጥር እንደሚችል የገለጹት ኃላፊው ብልጽግና መሆን ነውር የለውም፣ ግን እኛ ብልጽግና አይደለንም ሲሉም
ተናግረዋል። ስመርት የፌዴራል መንግስት ያላቸው ግንኙነት የፕሪቶሪያ ስምምነት ብቻ ነው በማለትም አክለዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።